ዛሬ ይደግፉት የነበረውን ነገር እዳቸው እንደበዛና ሊከፍሏቸው እንዳልቻሉ፣ ስለዚህ ባንኩን መዝረፍ አለበት። ባንኩን ከዘረፈ በኋላ ኮሎኔሉ ጋር ግን መለያቸውም ይሆናል። ካልኩሌሽን እሱ ላይ ነው። እኔ ክርስቲያን መስያቸው ነው እዛ ጋር ማለት እንደዚህ ነው። ቀረጻ ላይ ነበር እኔና አንድ ልጅ ነበር። ፈቃድ የምሰጠው እኔ ስለነበርኩ የሚዲያና ፖለቲካ ዘርፍ ኃላፊ ስለነበርኩ እኔ ብርቅ ፈቃድ የምሰጠው የቤተክርስቲያኑ እዛ ጋር መቅረጽ አይችልም ካልፈቀድኩ። ስለዚህ እኔን መከልከላቸው አለባበሴም በዛው ልክ ስለነበረ እነሱን ክብረ በዓላቸውን ከማለት አንጻር እና በዚህ ልክ ርቅ የሄዱበት ሁኔታ ነበር። ባንኩም የተዘረፈበት ሂደት አለ። ያ ባንክ ተዘረፈ። ያንን ባንክ የኮሎኔል ፈንታው ጦር አብሮ አስከብሯል። እሱ ከወጣ በኋላ ይሄኛው ባንኩ ተዘረፈ። ድርሻ ጠየቁ እነዚህኞቹ። ከኮሎኔል ከርተው እንዲመጡ ድርሳን ከእነሱ ጋር ነው እንትን ያደረገው። ድርሳን በነገራችን ላይ ሃይማኖታዊ እንትን የለውም፣ እብድ ነው። በቃ እንደዚህ ሽብር መፍጠር ነው እንጂ ይህን ያህል እንትን የለውም። ይህ ሃይማኖታዊ ያን ያህል ግን ፓወሩን የሚያገኘው ከእነሱ ስለሆነ የግዴታ እነሱ እንትን ያሉትን መጠምዘዝ ጀመረ። ምክንያቱም ከስር ያሉ የክፍለ ጦር ምናምን አመራሮች በርካቶቹ የእነሱ ሰዎች ሆኑ። አሁን ላይ በተለይ የኮር አመራር ምናምን የእነሱ ሰዎች ናቸው። ያን ገንዘብ ለማግኘት የእሱ የኮሎኔል ፈንታው ጦር እንዲከዳ በምን ሊሰጣቸው በዚህ በዲሽቃ ምናምን በሞርተር ምናምን ነገር ተገዝቶ እንደሚሰጣቸው ዛሬ የእጁ ክፍለ ጦር ብሎ ራሱን የሚጠራው ማለት ነው ሀብሮ ወርዳ አካባቢ ምናምን እዛ የሚንቀሳቀስ ሰሞኑን መርሳም ከተማ ነበረ። በዛው የእሱን ሪከርድ ማለት ውሳኔ ሲወሰን የሰማሁኝ ያን ነገር ለምን ብዬ ድርሳን ሳናግረው ቦኮ ሀራም ነኝ ምናምን የሚል ሪከርድ ሰምታችሁ ከሆነ እኔ ቦኮ ሀራም መሆን ፈልገው ምናምን ነገር ያለውን ሪከርድ የግዴታ የፈንታውን ማለት በስሙ ስለሆነ ፈንታው ወታደር እንጂ ሙስሊም ማለት ምንም እምነት የለውም። ወታደር ነው። ብዙ ነገሮችም እናውቃቸው ነገሮች አሉ ማጥቀስም እንትን ማንለው፣ ግን የግዴታ በስሙ ስለሆነ ሊገድሉት ያሉት ያን ሪከርድ ማውጣት ነበረብኝ። ያ ሪከርድ ወጣ። ከዚያም በኋላ ከብልጽግናም ከእነሱም ጋር አባሮች ተገባ። በጀት ተበጅቶ በከፍተኛ ስራዎች የተሰራበት ሁኔታ አለ። ኮምቦልቻ ላይ ሊናይ መሰረት አድርጌ እና ይሄ ኃይል ከዚያም በኋላ ሁለት ጊዜ ለሶስተኛ ጊዜ ማለት የግድያ ሙከራ እንትን ያን ለማክሸፍ ተሞከረ። ወደዚህኛው ስንመጣ ነቃ የሚሉ ሰዎችን ሙስሊም ከሆንክ ነቃ ብለህ በወታደሩ ዘንድ ኦዲየንስ እንደዚህ ተከታይ ካለ የሆነ ጀግነት፣ ድፍረት፣ የሀሳብ ብስለት ምናምን ጥያቄ ምናምን መጠየቅ እንትን የምታነሳ ከሆነ አንተ ሳምንት አትቆይም። በሆነ ምክንያት የሆነ ኮድ ሰጥህና ትታገታለህ። ከዛ ወይ ይረሽነሃል ወይ እንትን ይሆናል እና ባለሽርጡ ክፍለ ጦር ምክትል አዛዥ የነበረውን ድርሲን ይባላል። ትንሽ ጠንከር ያለ ነው ማለት የኔም የአክስቴጅ ነው። እና ምን አደረጉት? እሱን ሊበሉት ሲፈልጉ ጠንካራዎች ነበረ። እኔ እስላም ፋኖ ነኝ፣ እኔ እስላም ፋኖ የሚል መፈክር ቪዲዮ ካሜራ አቅርበው ሰራዊቱን እንደዛ እንድልና እንዳስብል አደረጉት። ያን ቪዲዮ ከተለቀቀ በኋላ ሳምንት አልቆየም አገቱት። ከዚያም አስመለጥ ማለት ብዙ መከራ ካየ በኋላ ደምስ በተመሳሳይ ደምስ ሲመር ሌሎች የሚሉት ነገር አለ። ነገር ግን እኔ እስከማውቀው ድረስ በጣም ጎበዝ ልጅ ነው። የኦርቶዶክስ ልጅ ነው። በደንብ ሴራቸውን ያውቃል። የምስራቅ አማራ በነበረ ጊዜ መረጃና ደህንነት ክንፍ ሆኖ አገልግሏል። እሱንም ብዙ መከራ ደርሰውበታል። አብረው አስረው ከእነ እንድሪስ መሳፍንት ብሎ የሚጠሩት እንድሪስ ነው ስሙ። አብረው አስረው ከኮሎኔል ፈንታው ያገቱትን ሰው አብረው አስረው በእስር ቤት ካቆዩ በኋላ አብረው እንዳመልጡኛ የምንሰራውን ሁኔታዎችን አመቻቹላቸውና ደምስን እዛው አብረውት ባሉ ሰዎች እና በመንግስት ኃይሎች እንዲደርሱላቸው እዛ ጋር እነ ደምስን የገደሉበት ሁኔታ አለ። በቂ መረጃ አይደለም ማስረጃም ስላለ ይሄኛው እንድሪስ ሁሴንን ኮሎኔል ፈንታው ከገባ በኋላ በተለያዩ መንገዶችን ፈለጉ። አብሮት ታስሮት የነበረ ወይም ሲያባተ ይባላል ጀርባውን መጥተው ገደሉት። ምናልባት እንደዚህ ማህበራዊ ሚዲያ ላይ ሲንሸራሸር ነበር
ጀግና ነው ወልዲያ እንደዚህ ሲያደርግ የነበረ እንደዚህ 7ቱን ገድሎ 8ቱን ገድሎ ምናምን ነገር እያሉ ማለት ነው። ብዙ እንትን አለ። እሱ ላይ ዝርዝር አልገባበትም። ይህ ኃይል አይደለም ሙስሊሙ ነው ይቅርና ኦርቶዶክሱ ነው ኦርቶዶክስ አመለካከት ያለውን አይምርም። ምንድነው ኦርቶዶክስና ምንድነው ይሄ ኃይል? የመስቀል ጦርነት ነው ብዬ አምናለሁ። የመስቀል ጦርነቱ እንዴት ነው? ኦርቶዶክስን አይመለከትም። ምናልባት አንዳንድ ወንድሞችን ግራ ሊያጋባቸው ይችላል። እዚህ በቤተክርስቲያን ውስጥ የታቀፉ 4 ኃይሎች አሉ። ኦርቶዶክስ፣ ቅባት፣ ካራና ጸጋ የሚባሉ በዋናነት ያረግና ጀማ ቅባት ነው ትልቁ ችግር። የቦሩ ሜዳ ባይሆኑ ይሰማል። አንተ ጋር እኔ ጋር ይሰማል። እያዘው ነው። ኦኬ። በጣም ብዙ ሰዎች ግን ለአንተ ፈርተው ቪዲዮን ይዝጋው ንገረው እያሉኝ ነው። ችግር የለውም ለአንተ ችግር ከሌለው ሌላም ያው ቤት በቤት የምትገባ ለደህንነት በጣም እያሰቡና በኮሜንት ችግር የለም እኔ እያሉ በጣም በኮሜንት ሲደጋግሙት ንገረው እያሉ ከነት ችግር የለውም ስለምንተዋወቅ ችግር የለውም። እና ይህን ኃይል ቅባት የሚባለው ኃይል ነው ትልቁ ችግር። በእኔ ምክንያት የተረሸኑ አባቶች አሉ። እኔ ስለዚህ አመለካከት ዲቴል ሽን አካባቢ ላይ ድልባ ጊዮርጊስ አካባቢ ላይ በደንብ ዲቴል ነገሮችን ያወቅኩት ከማን? ከኦርቶዶክስ አባቶች ላይ። ይህ ኃይል የአማራን ብልጽግና ለ2 የከፈለ ኃይል ነው። የአማራ ብልጽግና 2 ነው ብዬ አምናለሁ። ሞዓ ተዋህዶ እና የመደመር ብልጽግና እና የሞዓ ተዋህዶ ብልጽግና ለ2 ይከፈላል። የፖለቲካውን ጉዳይ የበላይነት በፈጠረው ሰዓት ሰሞኑን ሁሉ አካባቢ ላይ በተለይ በርካታ ወረዳዎች ተለቀዋል አይደለ? ያለምን ጥይት ተኩስ ነው። እኔ መርሳ ነበር። እኔ በገባው በ5 በ6 ቀን ነው። ያለምንም ጥይት ተኩስ ነው። ያ ማለት የፖለቲካ የበላይነቱን የሞዓ ተዋህዶ በተለይ ጠቅላይ ሚኒስትሩ ከሀገር ወጣ ሲል እንዲህ አይነት ችግሮች ብዙ ጊዜ ይፈጠራሉ አይደለ? ያ የሆነበት ሁኔታ አለ። ሲያንሰራራ ደግሞ አሁን ተመልሰን መርሳ ገብተን አሁን መርሳ ነው ያሉት። ስንገባ ብቻ አንድ ሞርተር እና ድሽቃ ሞከር አድርገው አልቻሉም፣ ሄዱ። ፈሪ ናቸው ማለት በምንም አይነት መልኩ እንተዋወቃለን። ሰው ይሄ ኃይል ማህበረሰብ በተለይ እና የእነሱን አመለካከት አልቀበልም የሚለውን የኦርቶዶክስ አባቶቹ ላይ ነው፣ ምዕመኑ ላይ አይደለም። ምክንያቱም ምዕመኑ አብዛኛው አያውቀው ምን እንደሆነ ስለ ቅባት፣ ስለ ከራ፣ ስለ ጸጋ ምናምን የሚያውቀው ነገር የለም። ኦርቶዶክስን ብሎ የሚያውቀው ከዚህ አንጻር ለመጥረፍ ይጠቅማቸዋል ለእነሱ ሰው ጠንከር ባለ ያኛው እንትኑ ምንድነው ይሄ የጫካው በዋናነት የሙስሊሙን ኢኮኖሚና ስነ ልቦና ማሪቀቅ ነው። የመጀመሪያ ተልዕኮ ሙስሊሙን ማህበረሰብ በዋናነት በ1 ዓመት ባልሞላ የባንክ ምናምን ነገር ሳይጀምር አሁን በዚህ መርሳ ላይ ያለውን ነገር ተሳርር ያንን ናቁት። በ8 ወራት ውስጥ ወደ 43 ሚሊዮን ብር በወረዳ ላይ ከተለያዩ ግለሰቦች ላይ በእገታ ከሸት ትጥቅን ጨምሮ የተዘረፈ ነበር። ወደ 43 ሚሊዮን ብር አካባቢ እዚህ ይሄ ሀብሮ ወረዳ አካባቢ ላይ ደግሞ ወደ 61 ሚሊዮን ብር ነበር በ8 ወር ውስጥ ከዚህ በፊት ባለኝ ዳታ እና ያ በ8 ወር ውስጥ ነው። ነገር ግን በ10 ቀን ውስጥ ከ40 ሚሊዮን ብር በላይ በዚች 15 ቀን ውስጥ መርሳ ከተማ ላይ ተዘርፏል። ኮሽታ የሌለው የመስጂድ ኢማሞች ስንት ነው ያለው? 40 ሚሊዮን ከይቅርታ ጋር ወደ 41 አሁን ወደ 40 ሚሊዮን። ይሄ አሃዛዊ ግምታዊ ነው። ምክንያቱም የታገቱት የተዘረፉት ሰዎች ከአካውንታቸው እንዲገለበጥ የተደረገው እዚህ ላይ ማለት ሰዎቹንም ሆነ የስራ ዘርፋቸውን መንካት አልፈልግም። በተለይ አርበኞች ጋር ምንም አይነት ግንኙነት አላችሁ የላችሁም ተፈተሽ ስልካቸው ምንም ነገር የለም። ከዛው ከራሳቸው በኩል ያለ ሰው ነው ለእኔ ነገረኝ። ያ ነገር አልሆነም። 4 ነው የሚመረምሯቸው። እነማን እንደሆኑ ማውቃቸዋለሁ።
አንዳንዶቹ ጋር ፊት ለፊትም ተጋፍጠን ረሽናዊ ድረስ ክስ ያቀረቡበት ሁኔታ ነበር ቀደም ሲል። ይህ በነገራችን ላይ የሀብሮ ወረዳ ተወላጆች ናቸው፣ የመርሳ አካባቢ ተወላጆች ናቸው። እንተዋወቃለን በልክ እንትንና ወደ 40 ሚሊዮን ብር ተገልብጧል ከ10 ምናምን ሰዎች። ምን ብሎ ነበር ከዚህ በፊት? እንደውም ሪከርዷን 10 ሰከንድ ሪከርድ አውጥቻለሁ ከዚህ በፊት። የመርሳን ኢኮኖሚ ቅድም ዘብሄር ነካ አድርጎታል። የመርሳን ኢኮኖሚ በበላይነት የተቆጣጠረው ሙስሊሙ ማህበረሰብ ነው። እኛ ደግሞ መርሳ ስንገባ እሱ ላይ እርምጃ እንወስዳለን ያለበት ቅጁ አሁንም አለ። 10 ሰከንድ ነው ቆርጬ እንትን ያልኳት። ምክንያቱም ይሄ የተኛው ማህበረሰብ መረው አለመታደል ነው። ግፍራ አካባቢ ህሉና ዘመቻውም ማለት ስመጥር ነበር በስራው። ግን አብዛኛው ማለት አንዳንዶች የቀርሃ ነጋዴ እና የህገወጥ የሰዎች ዝውውር እንትን የሚሉት በመሪነት ወደፊት ይመጡና ህዝቡን ዛሬ ሊከላከለው ከማይችለው አቅም በላይ የሆኑበት። ምክንያቱም ትናንት ልጆቻችን ናቸው ብሎ ሸፍኖ የያዛቸው እና አሁን ግፍራ አካባቢ ላይ በርካታ ማለት የቲፒኤልኤፍ ኃይሎች በውጊያ ላይ ማለት የተደመሰሱ በመታወቂያቸው ላይ የተገኙዋሉ። በወልዲያም ላይ እንደዚሁ የተባለው ነገር ትክክል ነው። እሱን አጽድቄ የማልፈው ያ የመንግስት ጉዳይ ስለሆነ እዛ ውስጥ ገብቼ ብዙ እንትን የምልበት ነገር የለም። መርሳ ከተማ ላይ ዛሬ ኮሚቴ ተቋቁሟል። የሀብሮ ወረዳና መርሳ ከተማ ላይ ኮሚቴ ተቋቁሟል። እኔ ላይቭ ላይ ሆኜ ዛሬ ተቋማቶች የተቃጠሉ ተቋማቶችን ጤና ጣቢያ ሳይቀር የተቃጠሉትን እያሳየሁ ግን በድሮን ነው እያሉ ከስር ይጽፋሉ። ከሃዲዎች ናቸው። አይንህ እያየ በቃ ይሸመጥጠዋል። የአርሶ አደሩን ለምሳሌ 40 ወተር ፓምፕ ዩኒቨርሲቲ ሳይቀር ኮሌጅ ተዘርፏል። 40 ወተር ፓምፕ ለገበሬው ማበረታቻ አንዳንድ ጄኔተር ምናምን ይሰጣል። በግሩፕ ምናምን ነገር እያደረጉ 40 ወተር ፓምፕ 600 የውሃ ቧንቧ። ይሄ ትልቁ ከፕሬጀሩ ከዋናው ጉልበት ከፓምፑ ላይ ወደ ታንከሩ የሚወስዱ ለከተማ ውሃ ማለት ነው። 600 ፍሬ በቁመት ወደ ፓይፕ አንዱ 11 ሺህ ብር ነው አንዷ የምትሸጠው። 424 ፓይፕ ብቻ የተወሰደው። ይሄ የማን ነው የሚለውን እናንተ እንትን በሉት። ወደ 200 ኩንታል ሲሚንቶ ኮሪደር ልማት ተጀምሯል። 200 ኩንታል ሲሚንቶ ማዳበሪያ ወደ 1045። ይሄ ትንሹ ነው። በየቀበሌው ምናምን የሆነውን አይደለም። ይሄ አይን ያየውን ነገር ማለት እዛ ጋር ዳታ ላይ እንትን ባልኩት መሰረት ማለት ነው። ያው ብዙ ያን ያህል እነሱ ጋር ብዙ አንገናኝም እና ይሄ ንብረት እንግዲህ ተዋግቶም ሆነ ተለቆላቸውም ሆነ መንግስቱ ነው ገብተዋል። ከተማ ውስጥ መንግስት ነን ብለው አውጀዋል እኮ አይደለም። ህዝቡን ሞትፊት አድርገውታል። እኛ ነካም እንደዚህ ያንንም መሰል ነገር ብለውታል። ከ16 ያላነሱ ወደ 40 ሚሊዮን ብር የተገመተው ከ16 ያላነሱ ሰዎች ታግተው ለማንም ሰው ትንፍሽ እንዳይሉ ተዝቶባቸው አካውንታቸው ላይ ያለውን ገልብጠዋል። ይሄ ፋክት የሆነ መረጃ ነው። አንዳንድ ሰዎች ጋር እንደዚህ ሰዎቹን አቅም ብዙ ስለማለ አንዳንድ ሰዎች ጋር እንደዚህ ይህን መረጃ ከዛ በኩል እንደደረሰኝ የተያዙ ሰዎች ስለሚታወቁ እንደደረሰኝ ተናግሬ ስናደርግ ወደ 40 ሚሊዮን ብር በትንሹ ተብሎ ተገመተ። እነዚህ ሰዎች ሙስሊሞች ናቸው። ስለዚህ ይህ ኃይል አሁን የምልምልነቱ የሙዓ ተዋህዶ ነው። ትዕዛዝ የሚወስደው ከቲፒኤልኤፍ ነው። ቅጥሩ የሻዕቢያ ነው። ክፍያው ከግብፅ ነው። ይህን ወላሂ ሱመ ወላሂ ምዬ መናገር የምችለው ይሄ የቲፒኤልኤፍ እና የሻዕቢያውን ምዬ በእርግጠኝነት እናገራለሁ። ወላሂ ሱመ ወላሂ የግብፅ ፖለቲካ አድርገን እንወሰደው። ምክንያቱም መሀላውን እዚህ ውስጥ ማስገባት ስለማልችል
ይህ ኃይል አማራን ነፃ ሊያወጣ ነው የወጣው ብለን እኔም 2 ዓመት ስላለፉት 2 ዓመት ዋጋ ከፍያለሁ። ብዙ ነገሮችን መስዋዕት አድርጌያለሁ። ነገር ግን ነፃ አወጣለሁ ብሎ የሚለውን ማህበረሰብ ይሄ የተዘረፈው በነገራችን ላይ ወደ የመርሳ ከተማ ምናምን ሳይጨምር ኮምፒውተር ምናልባት ላይፍ ላይ የነበራችሁ ሰዎች ታውቃላችሁ። አንተ ብላችሁ ፕሮጀክተር ከኮሌጅ ገብቶ እኮ ፕሮጀክተር የሚወስድ የመኪና ጎማ መኪና የዩኒቨርሲቲው የኮሌጁ ዩኒቨርሲቲ እና ኮሌጅ 2 ተቋም ነው ያለው። ይሄ አምቡላንስ ምናምን ነገሩን ተውት። መኪና ሲኖ ምናምን የዩኒቨርሲቲው ማለት ነው። ፖሊስ ጣቢያ በኪራይ መልክ የያዘው ፖሊስ ጣቢያ ጤና ጣቢያ ነው። ለጤና ጣቢያ ተሰርቶ አላለቀም። ለተቋም በልማት ፖሊስ ጣቢያው ሲነሳ በጊዜያዊነት ለጤና ጣቢያ የተገነባው ህንፃ ላይ ከፊሉን በኪራይ ይሁን አይደል ነው አግሪመንታቸውን ባላውቅም ገብቷል። ፖሊስ ጣቢያው የከተማው ማለት ነው። ጤና ጣቢያው ደግሞ ውጡልኝ ብሎ መሰረተ ልማት የጤና ተቋሙን መሰረተ ልማቶች እንትን እያለ ነው። ታንከር ምናምን የውሃ ምናምን መስመሮች ምናምን እንትን እያለ ያለበት ሁኔታ ነው አሁን ያለው ማለት ነው። ቀንም አሳይቼዋለሁ። እዛ ላይ ማለት ላይፍ ላይ ያለው እነ ዘብሄር ማህመድ ምናምን ነበራችሁ። በጣም በሚያሳዝን መልኩ ያን ጤና ጣቢያ አቃጥለውታል። ምክንያቱ ምንድን ነው? ያቃጠሉ የዚሁ ወረዳ የዚሁ ከተማ ልጆች ናቸው በዛ ውስጥ ያሉ። እኔ እነሱ ጋር የበላሁት እነሱ ጋር የተጓዝኩት ዋጋ የከፈልኩት አላህ አልሐምዱሊላህ እንኳንም ደመከልብ ያልሆንኩ በዛ ውስጥ ሆኜ፣ የመጀመሪያው ነገር እሱ ነው። ሁለተኛው ነገር እነሱ ጋር በማሳለፌ ሌላ የወንጀለኝነት ስሜት ነው የተሰማኝ። ምክንያቱም አንድ ዳንኤል አስረስ የሚባል ማስተማር አቅቶት ሃይስኩል መምህር ነበር። አቅቶት ወደዚህ የገባለ የዚሁ አካባቢ ተወላጅ ነው። ይሄ መርሳ ከተማ ላይ ህዝብ ላይ የሚስተው ማለት ነው። አሁን የዘረፈው የእሱ ወንድም በጁንታው ጊዜ ከመርሳ ማህበረሰብ ዘርፎ የሆነ ፋይፌል ገዛ። ያቺ ፋይፌል ሞተር ጎማ ምናምን ጠየቀች። የትራፊክ ምናምን እንትን ሲበዛበት ፖሊስ ጣቢያ ውስጥ ያቆሟታል። ምንም ማድረግ ስላልቻለ ወንድሙን ተከትሎ ወደ ጫካ ገባ። ያን መኪና መስተዋቱን ከስክሰው፣ የሚገርማችሁ መስተዋቱ እንዳለ መስተዋቱን ሰብሮ እንደዚህ አድርገው የሚኒሻ ማለት የፋኖ ቤተሰብ ምናምን ንብረት ብለው የፋኖ ንብረት ብለው እንደዚህ አድርገው መኪናዬን አወደሙ ብሎ ቪዲዮ ሰራ። ያችን መኪና መስተዋቱን እነ ዘብሄር አህመድ ምናምን ታስታውሳላችሁ። ፎቶ አንስቼ ነገር ልክላችኋል። ወላሂ ስሙ ወላሂ መስተዋቱ የደቀቀው መስተዋት ትኩሱ አዲስ መስተዋት በረዶ ብዙ ዓመት ነው እዛ ይቆሙ። በዛ ልክ አድርጎ ፖለቲካ ሊሰራ ሞከረ። እንግዲህ ንብረቱና መስዋዕት አድርጎ ያጣው የቸገረው ምናምን ነገር እንዳልሆነ አድርጎ ወደዛ የገባው ለማሳወቅ ነው። በዛ ልክ ለመስራት ነው ፖለቲካ። አሁን እነሱ ፖለቲካ አውቀው ማለት ነው። መርሳ ላይ ግን አንድ ባለሀብት በእምነቱ በነገራችን ላይ ሙስሊም ብቻ ክርስቲያኑን ተዘርፏል። እስከ ዛሬ ያረዱ ማለት ነው። ግብር የማይከፍል የለም። እንዲሁም ደግሞ ተይዞ አካውንቱ ያልተገለበጠ የለም። ግን አይነግርም፣ ለሌሎቹም ቢሆን አይናገርም። ወላሂ ስሙ ወላሂ ምዬ ነው የምናገረው። በዚህ ሰዓት መርሳ በጣም እንትን ብላለች። ተቋማቶቹ ሙሉ ለሙሉ ወድመዋል። ጁንታው ወይም ቲፒኤልኤፍ በመጣ ጊዜ እነዚህ ተቋማቶች ተከብረው ነበር፣ ጠባቂ ነበራቸው። ይህንን ችግር ለመፍታት በተለይ አላህ ይዘንላቸው፣ ሸሂድነትን አላህ ይወፍቃቸው። ሞት የእነሱ ሞት የሚያስቀና ነው። በእርግጥም የወንድሞቻችን መካነ ሰላም ላይ የተፈጸመው መካነ ሰላም የዛሬ ስንት ዓመትም እንደዚሁ መስጊዱ ተመቶ ነበር። ታስታውሱ ከሆነ በጥይት መኪና ምናምን ነገር በሚል ግርግር አሁንም ነው ያን የደገሙበት ሁኔታ አለ። ግን ሌላ መስጊድ ነው እዛ ጋር የዛ ወረዳ ላይ ያለው ቤተ ክህነት በገንዘብ ሰፖርት ሲያደርግ የሰነድ መረጃ አለ፣ ብዙዎቻችሁ ጋር አለ። በ2015 ይወጣ ያ ሲረዳ የነበረው ያ ተቋም ነው። አሁንም ካምፕ ያደረጉበት ሁኔታ አለ። በጣም ከ60 ከመቶ በላይ የሆኑ ቤተክርስቲያኖችን ይህ ቅባት የሚባለው አመለካከት ጠልፎ ይዟቸዋል። ገዳማቶችን በዋናነት ገዳማቶች ዛሬ የእሱ ማሰልጠኛዎች ናቸው። ይህን በእርግጠኝነት ውስጥም ስለምብር ማስረጃ ማምጣት ይችላሉ።
ያው ቤተሰብ እንደዚህ ልጅ ምናምን የሚባል ነገር አለና ያው እየደወሉ ልጆችንም ዛሬ የለበሱትን ቁርስ የበሉትን ሁሉ ይነግሩኛል። መረጃው እንዴት እኔ ምንም ነገር የማውቀው ነገር የለም። መረጃ ከነሱ ብዙ ጊዜ የማገኘው እና ከዚህ አንጻር ማስረጃውን ማውጣት ትንሽ እንትን እላለሁ። ያው ቢገድሏቸውም ማለት በሀቅ መንገድ ላይ ከሆነ ምንም ችግር የለውም። ኦር ይሄ ሁሉ ነገር እያለ ወንድሞቻችንና እህቶቻችን ይሄ ሁሉ ችግር እያለ ለዚህ ደረጃ እንዲበቁ እኔን አይተው ይህን ትግል ይደግፋሉ። በገንዘብ እኔን አይተው ተከትሎ ይገባሉ። እኔ ስተት ላይ ነበርኩ፣ አውፍ በሉ፣ ተመልሻለሁ፣ ተመለሱ፣ አላህን ፍሩ። የመጀመሪያው ነገር። ከዛ ባሻገር አንተ ሙባረክ ነው ስምህ፣ ግን ጃሂል ነህ። ስለ እምነት ይቅርና ስለ ህይወት ምንም ነገር ግብ የሌለህ ሰው ነህ። ግን በእነሱ ፖለቲካ እንዴት ሰው ይሸወዳል? አንዴ ከትናንት ወዲያው ስህተት በትናንት ወዲያው ተሸወር፣ በትናንት ተሸወር፣ በዛሬው ተሸወር፣ በአሁኑ እንዴት እንሸወዳለን? አደማሊ እኮ ሞቶ እኮ አንድ መስመር መግለጫ አልጻፈም። ይሄ ትግል ሃይማኖታዊ ነው። ይሄን ሃይማኖታዊ ትግል እንዴት ነው መቀልበስ ያለብን? ሁሉንም በአንዴ አንችልም። ከዛ ባሻገር ወደ ስሜት እንድንገባ ይፈልጋል። ፈንታሁን ዋቄ አብዛኞቹ ማዕተዋዱን ካቋቋሙት አካላቶች አብዛኞቹ ወደ ስደት፣ ገሚሶቹ እስር ቤት፣ ገሚሶቹ ወከባ ሲበዛባቸው ከትግሉ እንደወጡ ይነገረናል። እነዚያ የወጡት ኦርቶዶክሶቹ ናቸው። ስለዚህ ይህ ከአንበሳ መንጋጋ ውስጥ ያለችን ስጋ የሚለውን ከዚህ አንጻር መውጣት ያስፈልጋል። ከዛ ባሻገር መንግስት ያለበት ሀገር እነሱ ጽንፈኛ ሆኖ በዚህ ልክ ዝም ብለው አይደለም። ላለፉት 50-60 ዓመታት በደንብ ሰርተውበታል። ያንተና የኔን አመለካከት በእነሱ ውስጥ እንዲሆን አድርገዋል። የእነሱ እምነት መስቀል ማተብ ያሰረውን ይቅርና አንተ የጠመጠምከውን ጅልብ ያድርገህ ምናምን 5 አውቀት ሶላት የምትሰግደውን ጠልፈው አስገብተዋል። እስኪ መጀመሪያ አመለካከት ላይ እንስራ። አንተን ላድን፣ እሷን ላድን፣ ላውጣ። ከዛ ተጨባጭ ብዙ እህቶቻችን ወንድሞቻችን እልክም እየያዙበት ነገር አለ። አማን አላህ ፊት ተጠያቂ ነን። የሙስሊሞች ሞት ውርደት በታሪክ በሙናፊቆች እና በሙርተዶች ባለዋቂዎች ነው የምትቀር፣ በእልከኞች። እኔ እልክ ላሲሳችሁ ይችላሉ ወንድሞቼ እህቶቼ፣ ሙስሊም ይሆናችሁ ጥፋት ላይ ሊሆን ይችላለሁ። እኔም ግን አይደለም እንትን ማለት ቢያንስ ሙስሊም በአመለካከት እስኪ አንድ ይሁን። ስለ ኦርቶዶክሶቹ ክርስቲያኖቹ እኮ ስለ ቅባት ጸጋ ምናምን ስለሚባሉ ስለ እነሱ የአቂዳ በምንለው በኛ የአመለካከት ልዩነት በጣም አደገኛ ነው። የሚያውቁት ነገር የለም ክርስቲያኖቹ። ስለኛ ግን አብጠርጥረው ያውቃሉ። አንተ እዚህ ጋር ወጥተህ ነገ አላህ ፊት ልትተሳሰበው የምትችለውን ወንድምህን እህትሽን ታዋርጃለሽ። የአማራ ክልል ማለት በጣም ብዙ ችግሮች አሉ። ለምሳሌ ክልል የሚሉት እነዚ ብሔር ጋር ሁላ እንጣላ ነበር። ወቅቱ አይደለም ብዬ አምናለሁ። ከምን አንጻር ነው? ጊዜው አሁን ማህበረሰቡ ካለበት ተጨባጭ ከጊዜ ወደ ጊዜ ግን ፋታም አልሰጠም። እየፈት ዙሩ እየከረረ ነው ያለው። እስኪ መጀመሪያ ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ አይደል? እስኪ አንድ ነው በአላህ ገመድ እንያያዝ። ያ ከሆነ ደግሞ በአንድ ስንሆን አመለካከታችን ሲቀየር ምን ማድረግ እንዳለብን እዚህ ላይ አይደለም የምንነጋገረው። መነጋገሪያ ቦታ አለን። በዚህ ላይ ሚዲያ ላይ ወጥቶ እንደዚህ እናድርግ እንደራጅ እንደዚህ እናድርግ። ባለፈው አንዱ በጣም በሚሰቀጥ መልኩ በጣም ማከብሩ ልጅ ዲሽቃ ከሆነ መግዛት እንችላለን አለ። አፌ ሳይናገር እጅ ሳይራመድ አፌ ሰው ገሎብኝ አይነት ነገር ማለት ነው። ተቋም አፍርሶ ሀገር እሰራለሁ ብሎ የሚል ድንቁርና። ከስሜት ንግግር እንውጣ። የመጀመሪያው ነገር በጥንቃቄ እንመዝን። እኔ አንተን ላክብርህ ወንድሜ ነህ፣ አንተን አክብረኝ። ዛሬ ልበድል ይችላል፣ ነገ አላህ ፊት ግን ልትሳስበኝ ትችላለህ። እህቴን በዛው ልክ እህቴን እዚህ ጋር እንትን አድርጋ ማለት እህቶች በጣም ይፈጥናሉ።
እርግጥ ነው የኑሯችን ሁኔታ ሆኖብን እህቶቻችን ሴት ልጅ እኮ በምን መልኩ መኖር እንዳለባት እኮ አላህ እኮ አስቀምጦልናል። ሐዲሳዊ ትእዛዝም እኮ አለ አይደል? ሴት ልጅ ከቤት ወጥታ ምን ያህል ርቀት መሄድ እንደሌለባት ብቻዋን ያለ ወኪል። ዛሬ እህቶቻችን ግን ተሰደዋል። ሚስቶቻችን ተሰደው በሰው ሀገር ነው ያሉት ያለ ወኪል። ሸሪዓውን ስንጥስ የመጀመሪያው ነገር ከዚህ አንጻር እህቶቻችን ልቅ ቢሆኑም ኢልም አያስፈልግም። ልቅ ቢሆኑም እህቶቻችን በማን ችግር ነው? በእኔና በአንተ ችግር ነው። ሞቤ ትክክል አይደለም። በቃ ያንን አላህ እኮ ነው ያዘን። ኢማናቸው እስከ ምንድን ነው? ምን ያህል ሊታለሉ ይችላሉ? ሸርዓዊ እኮ ድንጋጌ ያለ ያን ስንጥስ ነው ነገሩ የተበላሸው። ስለዚህ ዛሬ ሚስቴ በሆነ ባህሪ ብታሳይም እህቴ የሆነ ነገር እንትን ብትል የሚገርም ነገር አይደለም። ግን በተቻላችሁ እህቶቼ ወደ ቀልባችሁ ተመለሱ። እልክ አያዛችሁ። ዛሬ ግዕዝ የሚለው ነገር እኮ ግዕዝ የሚለውን አጀንዳ ያመጣው እኮ ማንም እኮ አይደለም፣ ማአቱ አይደለም። የብልጽግና ቀይ መስመር ልጆችን ያለነሳው ወላሂ ስም ወላሂ 2 ወርና ልጆች ጋር ደውዬ አላውቅም። አልገናኝም ከማንም ጋር። ሁሉን ቤተሰብን ክጄ ነው። ከምን አንፃር? ሪስኩ ከባድ ስለሆነ ማንም ጋር አልገናኝም። መገናኘው በአንሰር ማለት ወንድሞቼ ጋር ዋጋ ሊከፍሉ የተዘጋጁ ወንድሞቼ ጋር። ስለዚህ ይህን ካልኩ ለዛሬ ማለት ሲቃኝ እንዲህ ተሰባስቦ እንደ ሙስሊም ተሰባስቦ አንድ ቦታ ላይ ማለት ማድመጡ ትልቅ ኦዲየንስ አለ። እንደዚህ እንትን ማለቱ ራሱ ወንድሞችና እህቶች እንደዚህ ተሰባስባቸው ራሱ ማድመጥ እና ከስር ታፕታፕ ማድረግ ትልቅ ዋጋ አለው። ነገር ግን ሙቤ በተለይ እንደናንተ አይነት ሰዎች ከንግድ ዓለም ውጡ። የመጀመሪያው ነገር አማና አላህ ፊት ተጠያቂ ናቸው። ሰው ከዚህ አንጻር ምንድን ነው በፕላትፎርም ብቻ ሳይሆን በውስጥም የመስራት ማለት ባህላችሁን አጎልብቱ። አንዳንድ ወንድሞች አቅም አላቸው፣ አንዳንድ እህቶች አቅም አላቸው። ግን የሆነን አካል ደግሞ ከጎን ውጋት የሚሆንባቸው አካል የሆነ አካል እንትን ዝም ብሎ ድርቅ ብሎ እንትን የሚላል አይደል? አንዳንዱ በቃ የተሻለ አቋም ላይ ነው ግዕዝ ብንማር ለምርምር ለንጽጽር ምናምን ነገር ይልሃል። እንደነዚህ አይነት ሰዎች እኛን ፑሽ አድርገውን በዩኒታ አቅማችንን በአግባቡ እንዳንጠቀም የሚያደርጉን እንትናሉ። ስለዚህ ማናችን ብሎን የራሳችን ውሳኔ እንወስን። ዛሬን ሳይሆን ነገ አኼራችን እናስብ። ይሄ ጠፊ ዓለም ነው። እኔ ከዛ አንጻር ነው የማየው። አውፍ በሉኝ፣ እጅግ በጣም አስረዝም ያለሁ። አውፍ በሉኝ፣ በዚሁ ሊጨርስ። አመሰግናለሁ። እሺ ጀዛከላህ ኸይር፣ አላህ ይጠብቅህ። ወላሂ በጣም ትልቅ መልእክት ነው። እንግዲህ ያው ለሰማው ይረዳዋል። እኔ ወላሂ በጣም ብዙ ነገር ነው ዛሬ የሰማሁት። እኔ በጣም ሾክቶኛለሁ። ሱብሃንአላህ። ኦኬ ዘብሄር ማን ይቀጥል እንግዲህ?